እንግዲህ ቃል በገባነው መሰረት በየጊዜው አፕዴት የሚደረጉና 100% ኤግዚት ኤግዛምን ለማለፍ የሚያስችሉ ልዩ የሃው ቱ ቲፕስ ኦንላይን ቲቶሮቻችንን በተለያዩ ትምህርት ክፍሎች ለመስጠት በሚያስችል ሁኔታ ዲዛይን ተደርጎ ስራ የጀመረው አዲሱ ዘመናዊ የሃው ቱ ቲፕስ ኦንላይን ፖርታል ስራ መጀመሩን ስንገልጽላችሁ እንግዲህ በታላቅ ደስታ ነው። ሰላም ውድ የሃው ቱ ቲፕስ ተከታታዮቻችን እንዴት ናችሁ? እንዳልክ ነኝ። በዚህ አጭር ቪዲዮ እንግዲህ ሰኔ ወር ላይ ለሚሰጠው ኤግዚት ኤግዛም በተለያየ ትምህርት ክፍሎች በእናንተ ጥያቄ መሰረት ማለት ነው የሚዘጋጁ የኤግዚት ኤግዛም ቲቶሮችን አዲሱ የሃው ቱ ቲፕስ ኦንላይን ፖርታል ላይ ሬጂስተር አድርጋችሁ ከወዲሁ እንዴት መከታተል እንደምትችሉ በአጭሩ እናያለን። ለሃው ቱ ቲፕስ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። አሁን ቀጥታ ወደ ዛሬው ቪዲዮ እንሄዳለን። እንግዲህ በጣም ብዙ ተከታታዮቻችን በተለያየ ትምህርት ክፍል የሃው ቱ ቲፕስ ኦንላይን ቲቶር እንዲዘጋጅላችሁ ስትጠይቁን ነበር። እኛም እንግዲህ ይህን ጥያቄያችሁን ለመመለስ ብዙ ጥረቶችን አድርገን ጥረታችንም ተሳክቶ እንግዲህ ዛሬ የሃው ቱ ቲፕስ ኦንላይን ፖርታል እጅግ በጣም ዘመናዊ ፖርታል ነው። እዚህ ጋር እንደምታዩት በዚህ መልኩ ዲዛይን ተደርጎ ስራ ጀምሯል። ስለዚህ ማንኛውም ከየትኛውም ትምህርት ክፍል ከየትኛውም ዓለም ያለ ሰው መጥቶ ኦንላይን ትሬኒንጎችን እንደዚሁም የኤግዚት ኤግዛም ቱቶሪያሎችን ኦንላይን ኮርሶችን እዛው ኦንላይን ላይ ተመዝግቦ ባለበት ሰርቪሶችን እንዲያገኝ ተደርጎ ዲዛይን ተደርጎ ስራ ጀምሯል። ስለዚህ አሁን እዚህ ኦንላይን ፖርታላችን ላይ እንዴት መጥታችሁ ሬጂስተር ማድረግ እንደምትችሉ በአጭሩ እናያለን ማለት ነው። በመጀመሪያ ደረጃ እዚህ ፕላትፎርማችን ላይ ለመምጣት ሲምፕሊ የትኛውም ብራውዘር ላይ ሄዳችሁ ለምሳሌ ኒው ታብ ልበልና እዚህ ጋር እኔ ሰርች ስታደርጉ www.howtotips ሁለት ኤስ ነው ደብል ኤስ ነው ከዛ .com ትክክለኛ የሳይታችን አድራሻ ይሄ ነው። ከላይ ሃይላይት ያደረኩት በዚህ መልኩ ነው። ደብል ኤስዋን እንዳትረሷት ሃው ቱ ቲፕስ ያለምንም ስፔስ ከዛ ደብል ኤስ አለው ዜን ኢንተር ማለት ነው። ሲምፕሊ ወደ ፕላትፎርማችን ይወስዳቸዋል። ይሄንን ሊንክ ቴሌግራም ቻናላችንም ላይ እናስቀምጥላችኋለን። ሬጂስተር ለማድረግ መጀመሪያ እዚህ ሬጂስተር ማለት ትችላላችሁ። ሬጂስተር የሚለው ላይ ክሊክ ስታደርጉ ይሄንን አካውንት ኢንፎርሜሽን ይጠይቃችኋል። ስለዚህ መጀመሪያ ፉል ኔማችሁን ነው የምታስገቡት። እዚህ ጋር በጥንቃቄ ነው ስፔሊንግ ሳትሳሳቱ። እንደምታውቁት ስልጠና የምንሰጥ ከሆነ ዓለም አቀፍ ሰርተፊኬት ነው የምንሰጣችሁ ብያችኋለሁ። ስለዚህ ትክክለኛ የምትጠሩበትን እስከ አያታችሁ መጻፍ አለባችሁ። ምክንያቱም ሰርተፊኬቱ እዚህ ጋር ባስገባችሁት ስም መሰረት ነው አውቶማቲካሊ የሚዘጋጀው ሲስተሙ ነው የሚያዘጋጅላችሁ። ስለዚህ እዛ ላይ ስህተት እንዳይፈጠር እኛ ኤዲት ማድረግም ስለማንችል እዚህ ጋር የምታስገቡት መረጃ የእናንተ ትክክለኛ መረጃ መሆን አለበት። ስለዚህ እኔ አሁን በሃው ቱ ቲፕስ ስም አንድ አካውንት ክሬት አድርጌ በዛው ላሳያችሁ። ለምሳሌ ፉል ኔም ሃው ቱ ቲፕስ ብዬ እስከ አያት ነው እናንተ የምትጽፉት። እኔ ሃው ቱ ቲፕስ ልበለው። ጀንደር ትሞላላችሁ። ሜል ከሆነ ሜል፣ ፊሜል ከሆነ ፊሜል። ዜን ስልክ ቁጥር ታስገባላችሁ። የእናንተ ስልክ ቁጥር ነው የምታስገቡት። ለምሳሌ እኔ የራሴን ስልክ ቁጥር ላስገባ። እዚህ ጋር እንዳትሳሳቱ የምታስገቡት እያንዳንዱ መረጃ ትክክለኛ መረጃ መሆን አለበት። ዜን አድሬስ እዚህ ጋር እናስገባለን። ለምሳሌ ሀገር ውጭ ከሆነ ከሀገር ውጭ ያላችሁበትን ቦታ ወይም ተቋም መጥቀስ ትችላላችሁ። ለምሳሌ ኤግዛም ቱቶሪያል ለምትከታተሉ የዩኒቨርሲቲያችሁን ስም ማስገባት ትችላላችሁ አድሬስ የሚለው ላይ። ለምሳሌ እኔ አዲስ አበባ ብዬ ላስገባ። ዜን ኢሜል አድሬስ የራሳችሁን ኢሜል አድሬስ፣ ይሄም እጅግ በጣም ኢምፖርታንት ነው። በተለይ ፓስወርድ ብትረሱ በኢሜላችሁ አማካኝነት ስለሆነ መቀየር የምትችሉት ፎርጎት ፓስወርድ የሚል ፊውቸር ስላለው እዚህ ጋር የምታስገቡት ኢሜል አድሬስ የሚሰራ ኢሜል አድሬስ መሆን አለበት። እሱን እንዳትረሱ። እኔ የሃው ቱ ቲፕስን ኢሜል ላስገባ። info@howtotips.com የሚል ነው። በዚህ ኢሜል አድሬስም መልእክት መላክ ትችላላችሁ። ሌላው ዩዘር ኔም እና ፓስወርድ ነው። ይሄ ዩዘር ኔም እና ፓስወርድ ሁሌ ከእናንተ ጋር መሆን ያለበት ነው። ስለዚህ ዩዘር ኔም ስታስገቡ በቀላሉ የማትረሱት ዩዘር ኔም መሆን አለበት። ለምሳሌ እኔ የራሴን ዩዘር ኔም ላስገባ። ከዛ ፓስወርድ ነው። ፓስወርድም ስታስገቡ ሲስተሙ የሚፈቅደው 8 ካራክተር ነው ሚኒመም። ፕላስ 8ቱም ካራክተር አንደኛ ከኤ እስከ ዜድ ካሉ ከአልፋቤት መሆን አለበት ሊኖር ይገባል። ሁለተኛው ከ0 እስከ 9 ካሉ ቁጥሮች፣ ሶስተኛ ደግሞ ስፔሻል ካራክተሮችን አት፣ መሰላል የመሳሰሉትን ምልክት መጠቀም ይኖርባችኋል። ካልሆነ አይፈቅድላችሁም ሲስተሙ። ስለዚህ ስትሮንግ የሆነ ፓስወርድ ክሬት ማድረግ አለባችሁ ማለት ነው። ስለዚህ እኔም የራሴን ፓስወርድ ላስገባ፣ እናንተም ታስገባላችሁ ማለት ነው የማትረሱትን በቀላሉ።
ሁሌ ያው ሎጊን ስታደርጉ የምትጠቀሙት ስለሆነ ይሄን የማይረሳ መሆን አለበት ማለት ነው። እነዚህን መረጃዎች ካስገባን በኋላ ሲምፕሊ ሬጂስተር ነው የምትሉት። ሬጂስተር ስትሉ ዩ ሲ ዩዘር ሬጂስተርድ ሰክሰስፉሊ ይላችኋል። ሶ ኢረር ካለ ያው ኢረር ሜሴጅ ይሰጣችኋል። ከዛ በኋላ አሁን አካውንት ኦልሬዲ ክሬት አድርጋችኋል። መታችሁ እዚህ ጋር ሎጊን ነው የምትሉት። ስለዚህ ሲምፕሊ ዩዘር ኔማችሁን ቅድም ክሬት ያደረጋችሁትን ዩዘር ኔም ታስገባላችሁ ማለት ነው። ስለዚህ ለምሳሌ እኔ ቅድም ክሬት ያደረኩትን ዩዘር ኔም ላስገባ። ያው ይሄ ለማንም ሰው መስጠት የለባችሁም። ከዛ ፓስወርዳችሁን ታስገባላችሁ። የራሴን ፓስወርድ ላስገባ እኔ ዜን ሎጊን ነው የምትለው። ስለዚህ አሁን ሎጊን ነው የምለው እኔ ቀጥታ ወደ ሃው ቱ ቲፕስ የዩዘር ፔጅ ይወስዳችኋል ማለት ነው። ሌላው ኮርስ መግዛት ብትፈልጉ ምንድነው የምታደርጉት የሚለውን ለማሳየት ያክል እዚህ ኮርስ ላይ ትመጡና ኮርስ ሪኩዌስት የሚለው ላይ ትገባላችሁ። ሪኩዌስት ልትልኩ ነው። ሶ እነዚህ ናቸው ኮርሶቹ። አሁን አቬለብል የሆኑ ኮርሶችን እዚህ ጋር ሊስት ያመጣላችኋል። የኤክስት ኤግዛም ቱቶሪያሎች አሉ። ለምሳሌ የኢታብስ ትሬኒንግ አሁን ኦልሬዲ የተጀመረ ነው። እዛ ላይ አፕላይ ማድረግ የሚፈልግ ሰው አፕላይ ማድረግ ይችላል። የኤክስት ኤግዛም ቱቶሪያል ለሲቪል ኢንጂነሪንግ፣ ለኮተም፣ ለተለያዩ ዲፓርትመንቶች ያሉ ኤክስት ኤግዛም ቱቶሪያሎችንም በዚህ መልኩ እዚህ ጋር ማየት ትችላላችሁ። ኢቭን ኔክስት ፔጅ እያላችሁ እዚህ ጋር ያሉትን ሁሉንም ፓኬጆች ማየት ይቻላል ማለት ነው። ስለዚህ በዚህ መልኩ ኮርሶቹን መጀመሪያ ታያላችሁ። ዜን እናንተ የምትፈልጉትን ኮርስ ሄዳችሁ ለምሳሌ እኔ አሁን ኤክስት ኤግዛም ቱቶሪያል ለሲቪል ኢንጂነሪንግ ከሆነ የምፈልገው ለሁሉም ኮርስ አለ። እንደገና በየቲሙ ተከፋፍሏል። ለቲም 1፣ ለቲም 2፣ ለቲም በ4 ቲም ተከፍሏል። እናንተ በሚመቻችሁ አፕላይ ማድረግ ትችላላችሁ። እኛ ግን የምንመክረው ሁሉንም ኮርስ አንዴ አፕላይ ብታደርጉ ዲስካውንት ስላለው ከሌሎቹ ሰፓሬትሊ ስትገዙ እና አንዴ ስትገዙ የተለያየ ፕራይስ ነው ያለው። ወደ 12% ያክል ይቀንስላችኋል ሁሉንም ፓኬጆች በአንድ ጊዜ የምትገዙ ከሆነ ማለት ነው። ስለዚህ እሱን እድልም መጠቀም ትችላላችሁ። ለምሳሌ እኔ አሁን የሲቪል ኢንጂነሪንግ ሁሉንም የኤክስት ኤግዛም ቱቶሪያሎች አፕላይ ማድረግ ብፈልግ እዚህ ጋር ያለውን ምን ምን እንደሚያካትት ማንበብ ትችላላችሁ። ለ17 ኮርስ ነው። 100% ኤግዚት ኤግዛሙን ማለፍ እንድትችሉ የተዘጋጀ ቱቶሪያል ነው። እዚህ ጋር እንደምታዩት ዴሊቨሪ ሜትድ ኦፍላይን ይላል። ኦፍላይን ነው። እናንተ በሚመቻችሁ ጊዜ እዚህ ፖርታል ላይ መጥታችሁ መጠቀም ትችላላችሁ። 24 ሰዓት እስከ ኤግዚት ኤግዛም ፈተናው ጊዜ ድረስ መጠቀም ይቻላል ማለት ነው። ሶ ፕራይሱም ተቀምጧል። እዚህ ጋር እንደምታዩት 1275 ብር ነው ሁሉንም ፓኬጆች። ውጭ ሀገር ያለ ሰው ደግሞ በዶላር መክፈል እፈልጋለሁ የሚል ከሆነ $120 ነው። ስለዚህ በዚህ መልኩ ሁለቱም ኦፕሽኖች ተቀምጠዋል። ዜን አፕላይ ነው የምለው እዚህ ኮርስ ላይ መጥቼ አፕላይ እላለሁ። ዜን አፕላይ ስትሉት እዚህ ጋር አፕላይ ፎር ኤግዚት ኤግዛም ቱቶሪያልስ ፎር ሲቪል ኢንጂነሪንግ ኦል ኮርስስ ይላል። ፔመንቱ እዚህ ጋር 1275 ብር የኢትዮጵያ ብር ወይም $120። ዜን ለምሳሌ በአዋሽ ባንክ ነው እኔ ማስገባት የምፈልገው የሚል ሰው ሁለተኛውን አካውንት ሰሌክት ማድረግ ይችላል። ሁለተኛው የአዋሽ ባንክ አካውንት ኔም አለ፣ ከዛ አካውንት ነምበሩ አለ። በዚህ መሰረት ትራንስፈር ታደርጋላችሁ። ወይም ሶስተኛውን አካውንት ነው እኔ የምፈልገው በቴሌብር መላክ እፈልጋለሁ የሚል ሰው የቴሌብር አካውንት እዚህ ጋር ተቀምጧል ማለት ነው። የሌሎችንም ባንኮች እዚህ ጋር እንጨምራለን። እናንተ ስክሮል እያደረጋችሁ በምትፈልጉት ባንክ መላክ ይቻላል ማለት ነው። ሶ ለምሳሌ አሁን እኔ በንግድ ባንክ ከሆነ መላክ የፈለኩት የመጀመሪያውን ሰሌክት አደርግና ትራንስፈር አደርጋለሁ 1275 ብር ወይም $120። ዜን ትራንስፈር አድርጋችሁ ከጨረሳችሁ በኋላ አንደኛ ሰክሰስፉሊ ኮምፕሊትድ ይላችኋል። እሱን ስክሪንሻት አድርጋችሁ ከሱ ላይ ትራንዛክሽን አይዲ ወይ ትራንዛክሽን ነምበር ይሰጣችኋል። እሱን እዚህ ጋር ትራንዛክሽን ነምበር የሚለው ቦታ ላይ ታስገባላችሁ። ከዛ በኋላ ወይ ስክሪንሻቱን ወይ ደግሞ ልክ ኮምፕሊት ሲል ስክሪንሻቱን ወይ ደግሞ ሪሲቱን የመጨረሻው በፒዲኤፍ ሪሲቱን እዚህ ጋር አታች ማድረግ ትችላላችሁ። ምክንያቱም አፕሎድ ፔመንት ሪሲት ይላል እዚህ ጋር። ይሄን ካላረጋችሁ ኦልሬዲ አያሳልፋችሁም። ስለዚህ ትራንዛክሽን ነምበሬን ለምሳሌ እኔ አሁን ላስገባ። ይሄንን ሙሉ በጥንቃቄ እያያችሁ ከሪሲቱ ላይ ታስገባላችሁ። ከዛ ፎቶውን ወይም ፒዲኤፉን አታች ታደርጋላችሁ። ለምሳሌ አሁን ሪሲቱን አታች ላድርግ። ከዛ ሴንድ ነው የምትሉት። ሴንድ ሪኩዌስት ትሉታላችሁ። ዜን ምን ይላል? አፕሊኬሽን ሰሚትድ ዩ ዊል ቢ ኖቲፋይድ ቪያ ኢሜል ኦር ሲስተም ፔጅ ዋንስ አፕሩቭድ ይላል። ወይ በኢሜይላችሁ ይላካል ወይም ሲስተም ፔጅ ማለት እዚህ ጋር ሜሴጅ ይመጣላችኋል። ኖቲፊኬሽን እንደምታዩት አሁን አንድ ኖቲፊኬሽን አለች እዚች ጋር። እሷን ገብታችሁ አፕሩቭ ተደርጎላችኋል ከሆነ ታነቧላችሁ ማለት ነው። ሶ በዚህ መልኩ ኦልሬዲ አሁን ሪኩዌስቱ
ተልኳል ማለት ነው። ዩ ሲ እዚህ ጋር አሁን ሪኩዌስቱን አመጣላችሁ እዛው ምን ይላል? ኤዲት ኤግዛም ቱቶሪያል ፎር ሲቪል ኢንጂነሪንግ ኦል ኮርስስ ልካችኋል። ሪኩዌስት አይዲ ያለው ዲፖዚት አካውንት ያደረጋችሁት በዚህ አካውንት ነው። ንግድ ባንክ ስለሆነ የመረጥኩት እኔ የእሱን አካውንት ነው ያስቀመጠልኝ። ፕራይሱን ያስቀምጥላችኋል። ከዛ ትራንዛክሽን ነምበር እኔ አሁን ያስገባሁትን ትራንዛክሽን ነምበር እዚህ ጋር አስቀምጦልኛል ማለት ነው። ከዛ ሪሲቱንም እዚህ ጋር ኦልሬዲ አታች ያደረጋችሁትን ሪሲት እዚህ ጋር ያስቀምጥላችኋል። ሶ በዛ መልኩ ነው ቼክ የምታደርጉት። ዜን ትጠብቃላችሁ። ከዛ እዚህ ጋር መጥታችሁ ነው የምታዩት። በቀጣይ አፕሩቭድ ኮርስ ላይ አፕሩቭ ሲደረግ አሁን ያው አፕሩቭ ገና ስላልተደረገ ከረንትሊ ዩ ዶንት ሃቭ ኤኒ አፕሩቭድ ኮርስ ነው የሚላችሁ። አፕሩቭ ሲደረግ ግን ኦልሬዲ ኮርሱ ይመጣላችኋል እዚህ ጋር። ከዛ ስታርት ትሬኒንግ ወይም ስታርት ሪዲንግ ይላችኋል። በዛ መሰረት መጀመር ትችላላችሁ። በዚህ መልኩ ነው አፕላይ የምታደርጉት ማለት ነው። እጅግ በጣም ዘመናዊ እና እኛ ጋር መደወል ሳትፈልጉ ወይም ኮንታክት ሳታደርጉን በቀላሉ ሲስተሙ ላይ መጨረስ ትችላላችሁ ማለት ነው። ለስፔሻል ኬዝ ካልሆነ በስተቀር እኛ ጋር መደወል ወይም ኮንታክት ማድረግ አይጠበቅባችሁም። ግን ለየት ያለ ጥያቄ ካላችሁ ሲስተሙ ላይ የሌለ ነገር ካለ ኮንታክት ማድረግ ይቻላል። እዚህ ዌብሳይቱ ላይ ስለተቀመጠ ሁሉም መረጃ እዛ ላይ ማግኘት ይቻላል ማለት ነው። ሶ በዚህ መልኩ ነው ሬጂስተር የምታደርጉት። እንግዲህ ባጭሩ በዚህ መልኩ ሃው ቱ ቲፕስ ኦንላይን ፖርታል ላይ መታችሁ ሬጂስተር አድርጋችሁ ቲቶሮችን መከታተል ይቻላል። እስካሁን ስሰጣቸው የነበሩ ቲቶሮችን አፕዴት አድርገን ሁሉንም ኮርሶች ማለት ነው እስካሁን ከ2015 እስከ 2017 ያሉ የኤግዚት ኤግዛም ጥያቄዎችን ሁሉንም በኮርስ ለይተን አካተናል። ለእነሱም ማብራሪያዎችንና መልሶችንም አካተናል። እነዚህን በእርግጠኝነት ከአሁኑ ጀምራችሁ ቲቶሮቹን የምትከታተሉ ከሆነ እርግጠኛ ሆኜ የምነግራችሁ ኤግዚት ኤግዛሙን በቀላሉ ማለፍ ትችላላችሁ። 51 ማምጣት በፍጹም አይከብድም ማለት ነው። ስለዚህ ከአሁኑ ሃው ቱ ቲፕስ ኦንላይን ፖርታል ላይ የመጣችሁ ሬጂስተር እንድታደርጉና ቲቶሮችን እንድትከታተሉ ነው የምንጋብዘው። በተረፈ የሃው ቱ ቲፕስ ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። ባይ ባይ።